ጂንካ ከተማው የተሰማው ነገር እጅግ የሚያስደነግጥ ነው። እስካሁን ድረስ ምንነቱ ባልታወቀ በሽታ 5 ሰዎች መሞታቸው ተሰምተዋል። በዚህም በአሁኑ ሰዓት ህብረተሰቡ ከፍተኛ መጨናነቅ ውስጥና ፍርሃት ውስጥ ይገኛል። ይህ ምንነቱ ያልታወቀ በሽታ እንግዲህ ከ3 እስከ 5 ቀናት ባለው ጊዜ ውስጥ የሰዎችን ህይወት እያጠፋ እንዳለ ተገልጿል እና በሆስፒታል ውስጥ ያሉ የጤና ባለሙያዎች የዚህም በሽታ ምንነት እስካሁን ድረስ አላወቁ። የበሽታው ምልክትም ትኩሳት፣ ከፍተኛ የደም መፍሰስና እንቅስቃሴ መግታት ነው ተብሏል። እስካሁን ድረስም እንግዲህ ከክልሉ መንግስት በይፋ ምንም የተነገረ ነገር የለም። እዚህ ጋር እንግዲህ ህይወታቸውን ያጡ ሰዎች ናቸው። ለሞቱት ነፍስ ይማር እና ይህ ቪዲዮ የሚመለከተው አካል ጋር እንዲደርስ ኮፒ ሊንክ ሪፖስት ማድረጋችሁን እንዳትረሱላችሁ። በደቡብ ኢትዮጵያ ክልል በጂንካ ዋና ከተማ ላይ ከፍተኛ የተባለ እንግዲህ ሄሞግሎቢክ የተባለ በሽታ መቀስቀሱ ተሰምቷል። በዚህም የተነሳ እንግዲህ የአሪዞን ዋና ከተማና መዲና የሆነችው ጂንካ ከተማ ላይ እስካሁን ድረስ የ5 ሰዎች ህይወት መጥፋቱንም እንግዲህ የኢፌዴሪ ጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት አሳውቋል። በዚህ በሽታ ላይ እንግዲህ ታሞ ከመጡትና ታካሚዎችን ሲረዱ የነበሩ አንድ ዶክተርና ነርስን ጨምሮ ህይወታቸው ማለፉንና ሌሎችም ቀሪዎችም ወደ የአዋሳ ማለት ነው ሪፈራል ሆስፒታል እየሄዱ መንገድ ላይ ያለ ህይወታቸውን ማለፉን የአንድ የጤና ሚኒስቴር ባለሙያ መግለጻቸው ተሰምቷል። ይህን ተከትሎ እንግዲህ አሁንም ሄሞግሎቢክ የተባለው በሽታ በአስከፊ ሁኔታ ላይ የ8 ሰዎች እንግዲህ ተጠርጣሪዎች ማለት ነው ልየታ መደረጉና በዚህም ልየታ ማቆያና እንዲሁም ደግሞ እንክብካቤ የተደረገላቸው ከመሆኑ ጋር ተያይዞ አሁንም ህክምናው በሰፊው ተጠናክሯል ተብሏል። ሰው ለቅሶ ቤት እየሄደ አይደለም። በጂንካ ከተማ ላይ ማህበራዊ ኑሮንም አቁሟል። እጅግ በጣም ህብረተሰቡን ፈርቶ ነው ያለው የሚሉ የተለያዩ መግለጫዎች ከማህበረሰብ ክፍሎች እየሰማን እንገኛለን። በጂንካ የተከሰተው ነገር ምን አይነት በሽታ ነው የሚለው ነገር የጤና ባለሙያዎችና የኢፌዴሪ ጤና ሚኒስቴርና እንዲሁም ደግሞ የህብረተሰብ ጤና ኢንስቲትዩት ምርመራ እያደረገና እያጣራ ስለመሆኑ በግልጽ ተናግሯል። መልካም ጊዜ። ቀሪውን ነገ እነግራችኋለሁ። በአሁኑ ሰዓት እንደምትመለከቱት የጤና ሚኒስቴር የጥንቃቄ መልእክት አስተላልፏል። በደቡብ ኢትዮጵያ በጂንካ ከተማ ሄሞራጂክ ፊቨር የተባለ በሽታ መከሰቱን ተከትሎ ህብረተሰቡ እንዲጠነቀቅ ይህንን መረጃ አጋርቷል። የዚህ በሽታ ምልክቶችም የአፍና አፍንጫ መድማት እንዲሁም የተለያዩ የሰውነት አካላችን ላይ ደም መድማትና ማስቀመጥ፣ ትኩሳት ሲኖር ወደ ህክምና ሄዳችሁ የላቦራቶሪ ምርመራ እንድታደርጉ እንዲሁም ደግሞ እጃችሁን በሳኒታይዘር እንድትታጠቡ ሲል እንግዲህ ይህንን የጥንቃቄ መልእክት አስተላልፏል። ሞባይልን ስታገላብጥ ስለ ኢስላም የሚነገር ከሆነ ታግሰህ ተከታተለው፣ ይጠቅመሃል። እያንዳንዱ እንቅስቃሴያችን ከዒልም ጋር ሲሆን ሁላችንም እንጠቀምበታለን። አላህ ነብዩን አለይሂ ሰላቱ ወሰላም እንደው ልትለምነኝ የሚገባ ነገር ቢኖር ብሎ አላህ የጠቀሰው ይሄ ነገር ብሎ እንዲለምኑት የጠቀሰው ነገር ቢኖር ዕውቀትን ነው። ወቁል ረቢ ዚድኒ ዒልማ፣ ጌታዬ ወይ ዕውቀትን ጨምርልኝ ብለህ ለምነኝ አላቸው ነብዩን አለይሂ ሰላቱ ወሰላም። በአይነት ተጠቅሶ ይሄ ነገር ልሰጠኝ ይገባል ብለህ ልትለምነኝ የሚገባ ነገር ቢኖር ዕውቀት ነው አላቸው ነብዩን አለይሂ ሰላቱ ወሰላም። ወቁል ረቢ ዚድኒ ዒልማ፣ ጌታዬ ወይ ዕውቀትን ጨምርልኝ ብለህ ለምነኛ። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ያደርጉ ነበር። ኢማም ትርሚዚ በዘገቡት ሌሎችም ታላቁ ሰሃባ አባ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ ቃል ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የቁል አላሁመ እንፈዕኒ ቢማ አለምተኒ ወአልምኒ ሚማ የንፈዑኒ ወርዙቅኒ ዒልመን የንፈዑኒ ወዚድኒ ዒልመን አልሐምዱሊላህ ዐላ ኩሊ ሓሊን ወአዑዙ ቢላሂ ሚን ሓሊ አህሊ ናር። ይህን ዱዓ ያደርጉ ነበር። አላሁማ ጌታ አላህ ወይ እንፈዕኒ ቢማ አለምተኒ፣ ባሳወቅከኝ ነገር ጥቀመኝ። አው ዒልም ጥቅም ከሌለው የምትጠቀምበት ካልሆነ ዋጋ የለውም። ወዓልምኒ፣ እንደዚሁም ደግሞ አሳውቀኝ፣ ማ የንፈዑኒ፣ የሚጠቅመኝን አሳውቀኝ። ትርኪ ሚርኩን አይደለም፣ የሚጠቅም ለዱንያ ለአኺራ ስኬት የሚያበቃ ዒልም መሆን አለበት። ወርዙቅኒ ዒልመን የንፈዑኒ፣ የሚጠቅመኝን ዕውቀት ደግሞ ለግሰኝ ስጠኝ። ወዚድኒ ዒልመን፣ ዕውቀቴን ጨምርልኝ ብለህ ዱዓ አድርግ አላቸው። ነብዩም ይሄን ዱዓ አደረጉ። አልሐምዱሊላህ አላ ኩሊ ሓል፣ በማንኛውም ሓል ሁኔታ አላህ ምስጋና ይገባ። ደስተኛ ሆነህ ተቸግረህም ምንም ሆነ ምስጋና ለማን ይገባ? ለአላህ ይገባ። ሁሌ አላህን ማመስገን፣ ሁሌ አላህን ምስጋና መስጠት። ደስታም ሲመጣ አላህን ማመስገን፣ መከራ ውስጥም ስትሆን አላህን ማመስገን የሙስሊምነት መገለጫ። ዱንያ ላይ ቺን ሐያት ባላንስ አድርገን እንድንኖር ያደረገን አንዱ ኢስላም ነው።
ደስታ ሲመጣ አላህን ስታመሰግን፣ እንደዚሁም ደግሞ መከራና ችግሮች ሲፈራረቁ ሶብረኛ ስትሆን ዱንያን ባላንስ አድርገህ መሄድ ትችላለህ። አለዛ ዲንን ያልተረዳ ሰው ሀብት ሲመጣ ሀብትን እንዴት መጠቀም እንዳለበት አያውቅም። በላ ሲመጣ በላው ሰዓት ላይ እንዴት መሄድ መንቀሳቀስ እንዳለበት አያውቅም። ስለዚህ በዲነል ኢስላም ውስጥ መኖራችን አላህ ኢስላምን ለኛ መስጠቱ መጀመሪያ አልহামዱሊላህ ብለን አላህን አመስግነን ከዛ በኋላ ኢስላም ላዘዛቸው ነገሮች ደግሞ ራስን ማዘጋጀት ነው። እንደዚሁም ከጀሃነም አካል እሳት ከመሆን ደግሞ ባንተ ተጠበቃለሁ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ያደርጉ ነበር። ስለዚህ ከሰዎች አይብ የራሱ አይብ ቢዝ ያደረገው ሰው ምንኛ ታደላሉ። ሰለዋቱ ረቢ ወሰላሙ ዐለይሂ። ዛሬኛ የሰውን አይብ ነው የምናሳደው። እስኪ ዛሬ ከሊ ምን ብሏል? እስኪ እሱን እንደዚህ እንዴት እናርግበት? ያ አኺ አንተ ማን ነህ መጀመሪያ አላህ ዘንድ? ለዚህ ነው አሳዲቁል አሚን ይመክቱብሃል እኮ በዛ ሐዲስ ማን ሸገለው እያሉ ሱብሃንአላህ። ቢዝ ያደረገው ሰው አይቡ ከሰው አይብ አማረለት። እኔ መጀመሪያ አላህ ዘንድ ማንኛና ነው የሰውን የምገልጸው? እኔ አልሞትም? አላህ አይጠይቀኝም? እኛን ከሰው በሪ አድርገን እኛን ንጹህ አድርገን ሰው ማውጣት ሁአም አይ እኔ ማን ነኝ ማለት አለበት እኮ ሙእሚን ሁሌ ራሱን መጠየቅ አለበት። ያ ጀማዓ ለዚህ ነው ዑመር ጀግናው ዑመር መልስ አለው ለዚህ ሐሲቡ አንፉሰኩም ቀብለ አን ተሐሰቡ በማለት ሹፍ ራሳችሁን ፈትሹ መዝኑ ነገ አላህ ዘንድ ከመፈተሻችሁ በፊት ሹፍ ትመዘናለህ። والله ከሰዎች አይብ የራሱ አይብ ቢዝ ያደረገው ሰው ምንኛ ታደላሉ። ሰለዋቱ ረቢ ወሰላሙ ዐለይሂ። ዛሬኛ የሰውን አይብ ነው የምናሳደው። እስኪ ዛሬ ከሊ ምን ብሏል? እስኪ እሱን እንደዚህ እንዴት እናርግበት? ያ አኺ አንተ ማን ነህ መጀመሪያ አላህ ዘንድ? ለዚህ ነው አሳዲቁል አሚን ይመክቱብሃል እኮ በዛ ሐዲስ ማን ሸገለው እያሉ ሱብሃንአላህ። ቢዝ ያደረገው ሰው አይቡ ከሰው አይብ አማረለት። እኔ መጀመሪያ አላህ ዘንድ ማንኛና ነው የሰውን የምገልጸው? እኔ አልሞትም? አላህ አይጠይቀኝም? እኛን ከሰው በሪ አድርገን እኛን ንጹህ አድርገን ሰው ማውጣት ሁአም አይ እኔ ማን ነኝ ማለት አለበት እኮ ሙእሚን ሁሌ ራሱን መጠየቅ አለበት። ያ ጀማዓ ለዚህ ነው ዑመር ጀግናው ዑመር መልስ አለው ለዚህ ሐሲቡ አንፉሰኩም ቀብለ አን ተሐሰቡ በማለት ሹፍ ራሳችሁን ፈትሹ መዝኑ ነገ አላህ ዘንድ ከመፈተሻችሁ በፊት ሹፍ ትመዘናለህ። والله እንዲህ አላህ ይመዝነናል። ስራ ይታያል፣ እንዲሁ ማለፍ አይቻልም። ኢዘን ያኔ ቢላሂ አለይክ ይሄን አሳፍሬ ይሄኛው ወታች አድርጌ አሳንሼ እንዴት ነው አላህ ዘንድ ደስተኛ መሆነው? እኛ የታዘዝነው ራሳችሁን እንድንፈትሽ ወፊ አንፉሲኩም አፈላ ትብሲሩ ሹፍ ራሳችሁን አትመለከቱም እንዴ ይላል። ወፊ አንፉሲኩም ሹፍ ራሳችሁን ተመልከቱ አዩሃ الناس ይላልኩና አላህ ራሳችሁን አትመለከቱም ሰውን ከመመልከት ቢላሂ አለይክ። ምክንያቱም ወላ ተዚሩ ዋዚረቱ ወዝራ ኡኽራ ይላልኩ አላህ። ተመልከት የሰውን ወንጀል አንተ ተሸክመህ አትሄድም። ያንተን መልካም ስራ ከሌ በሰራው አንተ መልካም ስራ ተመልከት የራስህን ራስህ ነው የምትሸከም ራስህ። يوم لا ينفع مال ولا بنون إلا من أتى الله بقلب سليم شوف الله يناገር والله الله يناገር حقيقة ንግግር ሱብሃንአላህ شوف يوم لا ينفع مال ولا بنون يعني ይመጣል አለኩ አላህ ገንዘብ ልጅ ቤተሰብ የማይጠቅምብህ ቀን ኢላ መን አተላህ አለ ሱብሃንአላህ። የሚጠቀመው ነገ የውመል ቂያማ ደስተኛ የሚሆነው ቢቀልቢ ሰሊም ልቡ ንጹህ ሆኖ የመጣ ሰው ያንንም ሳይጠላ ሁሉንም ወዶ ሙስሊም ወንድሞቹ ጠቅላላ ወዶ በንጹህ ልብ ነገ የመጣ ነው ደስተኛ የሚሆነው አላህ ሱብሃነሁ ወተዓላ። ሹፍ ከመፈተሻችሁ በፊት ሹፍ ትመዘናለህ። والله እንዲህ አላህ ይመዝነናል። ስራ ይታያል፣ እንዲሁ ማለፍ አይቻልም። ኢዘን ያኔ ቢላሂ አለይክ ይሄን አሳፍሬ ይሄኛው ወታች አድርጌ አሳንሼ እንዴት ነው አላህ ዘንድ ደስተኛ መሆነው? እኛ የታዘዝነው ራሳችሁን እንድንፈትሽ ወፊ አንፉሲኩም አፈላ ትብሲሩ ሹፍ ራሳችሁን አትመለከቱም እንዴ ይላል። ወፊ አንፉሲኩም ሹፍ ራሳችሁን ተመልከቱ አዩሃ الناس ይላልኩና አላህ ራሳችሁን አትመለከቱም ሰውን ከመመልከት ቢላሂ አለይክ። ምክንያቱም ወላ ተዚሩ ዋዚረቱ ወዝራ ኡኽራ ይላልኩ አላህ። ተመልከት የሰውን ወንጀል አንተ ተሸክመህ አትሄድም። ያንተን መልካም ስራ ከሌ በሰራው አንተ መልካም ስራ ሹፍ الله يناገር والله الله يناገር حقيقة ንግግር ሱብሃንአላህ شوف يوم لا ينفع مال ولا بنون يعني ይመጣል አለኩ አላህ ገንዘብ ልጅ ቤተሰብ የማይጠቅምብህ ቀን ኢላ መን አተላህ አለ ሱብሃንአላህ። የሚጠቀመው ነገ የውመል ቂያማ ደስተኛ የሚሆነው ቢቀልቢ ሰሊም ልቡ ንጹህ ሆኖ የመጣ ሰው ያንንም